መጽሐፍ ቅዱስም ሲናገር በልጅነት ሚስት ደስ ይበልህ ነው። ልጅ ነበረች፣ ውበት ነበራት፣ አሁንም ከሷ ጋር ደስ ይበልህ ነው የሚለው እንጂ ላቀይር አይልም። ይህ ደግሞ የሴቶችን በጣም እየጎዳቸው ራሳቸው እንዳይተማመኑ አቅማቸውን በለባቸው ስላለ አንድ ወቅት ችቦ አይሞላ ሞገቧ አርሸት ነው ቀለቧ ተብሎ ቅጥነቷ ተዘፍኖላት ያገባች ሴት ፎቶው ላይ ቅጥነቷ አለ። ነገር ግን በጣም በወፈረች ጊዜ በአይኑ እንኳን ለማየት ሚስቱን የሚጸየፍ ወንድ ቁጥር ቀላል አይደለም። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰብን ሀገርን ይጠቅማል የምንላቸውን ሀሳቦች ይዘን የምንቀርብበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኳችሁ ይህም ቤት ሰብስክራይብ እና ላይክ በማድረግ ለሌሎች እንዲዳረስ እንድታደርጉ እያል የዛሬውን ፕሮግራም እንቀጥላለን። ዛሬ ይዤላችሁ የቀረብኩት ፕሮግራም ሴቶች ከጋብቻ ወይም ከወሊድ በኋላ ሰውነታቸው ሲጨምር ለምንድን ነው ባሎቻቸው ጥለዋቸው የሚሄዱት ወይም ሌሎችን ሴቶች እነሱ እያሉ ሌሎችን ሴቶች የሚያዩት በሚል ነው። እንግዲህ ከወሊድ በኋላ ወይም ወደ ጋብቻ ከገቡ በኋላ ሴቶች በጣም ስሊም እና ቀጭን የነበሩት ሴቶች ሰውነታቸው ከጊዜ ወደ ጊዜ እየጨመረ ይሄዳል። በተለይ ከወሊድ በኋላ ሰውነታቸው ይጨምራል። ይሄ የሰውነታቸው ክብደት መጨመር ደግሞ ምናልባት ባል መጀመሪያ ላይ ሰውነቷ ላይ ትኩረት አድርጎ ቅጥነቷ ላይ ትኩረት አድርጎ ገብቶ ከሆነ ልክ ሰውነቷ ሲጨምርና ስትወፍር ኢቭን ቨርባሊ ራሷ አቢዩዝ ያደርጋታል። ምንድነው ምን አከልሽ ይላታል። ያኔ እንድትጨነቅ እንቅልፍ እንድታጣ ስትረስ ውስጥ እንድትገባ ስለሚያደርግ እና ይሄ ከወሊድ በኋላ ሴቶች እንዲጨምሩ የሚያደርጋቸው ምንድነው? ወንዶችስ ደግሞ ሚስቶቻቸው ከወሊድ በኋላ መጀመሪያ ቀጭን የነበረች በአንድ ጊዜ እንደዛ ስትሆን እንዴት ሊረዷቸው ይገባል? እንዴት ነው የሚያግዟቸው? ይህን ስላችሁ ደግሞ በጣም ስማርት የሆኑ ባሎች አሉ። በየትኛውም ሁኔታ በቅጥነትም ጊዜ በወፍረትም ጊዜ አብረው የዘለቁ ባሎች አሉ። ግን አንዳንዶች ወይም ደግሞ በዚህ ዘመን ደግሞ አብዛኛው ሼፓ ቀድሞ አይቶት የነበረው የሰውነት ቅርጽ ሲበላሽ ሌላ ቀጭን ሴት ማየት ሌላዋን መፈለግ ውስጥ የሚገቡ ወንዶች ቁጥር ደግሞ ጥቂት አይደለም። ስለዚህ ይሄ እንዳይሆን መጽሐፍ ቅዱስም ሲናገር በልጅነት ሚስት ደስ ይበልህ ነው። ልጅ ነበረች፣ ውበት ነበራት፣ አሁንም ከሷ ጋር ደስ ይበልህ ነው የሚለው እንጂ ሌላ ቀይር አይልም። ይህ ደግሞ የሴቶችን በጣም እየጎዳቸው በራሳቸው እንዳይተማመኑ አቅማቸውን እየበለባቸው ስላለ እስቲ ዛሬ ምንድን ነው እንግዲህ በአንድ ወቅት ችቦ አይሞላ ሞገቧ ማርሸት ነው ቀለቧ ተብሎ ቅጥነቷ ተዘፍኖላት ያገባች ሴት ፎቶው ላይ ቅጥነቷ አለ። ነገር ግን በጣም በወፈረች ጊዜ በአይኑ እንኳን ለማየት ሚስቱን የሚጸየፍ ወንድ ቁጥር ቀላል አይደለም። ወይም ጥሎ ወጥቶ የሚሄደውም በዚሁ ልክ ምንድነው የምትመስይው የሚለውም እንደዚሁ። ስለዚህ ወንዶችም ሴቶችም ምንድነው ይሄን የሚያስከትለው? ለምን ሴቶች ይወፍራሉ? እንዴትስ ልንረዳቸው እንችላለን? ባሎች በየትኛውም ሁኔታ ውስጥ ከሚስቶቻችሁ ጋር አብራችሁ መቀጠል ነው ያለባችሁ እንጂ ቀጭን ስትሆን አብራችሁ ኖራችሁ ስትወፍር እሷን ትታችሁ ሌላ ቀጭን እንድትፈልጉ አይደለም። ይህም እንግዲህ ሴቶች ከወሊድ በኋላ በተለይ ከወሊድ በኋላ ቀጭን የነበሩ ሲያገቡ ሊጨምሩ ይችላሉ። ግን ከወሊድ በኋላ ደግሞ ያለው የሰውነት ክብደት በአንድ ጊዜ መጨመር ይሄ የሆርሞን መዛባት ነው። ይህ የሆርሞን መዛባት ደግሞ የሚፈጠረው ኤስትሮጅን እና ፕሮጀስትሮን የተባሉ ሆርሞኖች ሲዛባ በመዛባታቸው ምክንያት የስብ መከማቸት፣ የሜታቦሊዝም መዛባት፣ እንቅልፍ ማጣትና ለጭንቀት እንዲጋለጡ ያደርጋቸዋል ሴቶችን። ይሄ ከወሊድ ጋር ተያይዞ ነው። ቀጥሎ ያለው ደግሞ ሁለተኛው ነገር እንቅልፍ ማጣት። እንግዲህ አዲስ እናቶች ይሆናሉ። ወደዚህ ሲመጡ ህፃኑን ለመንከባከብ ሲሉ በቂ እንቅልፍ አይተኙም፣ ያጠባሉ፣ ሌሊት ተነስተው ያጠባሉ። እንደገና አዲስ የሆነ ሴቲንግ ነው፣ ቤት ማኔጅ ማድረግ አዲስ ሴቲንግ ነው። ሁሉም ነገር አዲስ ስለሚሆንባቸው ኃላፊነቱ አዲስ ስለሚሆንባቸው ወደ ጭንቀት ውስጥ ይገባሉ። ከዚህ ጭንቀት የተነሳ ኢቭን በደንብ ነው የሚመገቡት። እንደገና አራስ ቤትም ደግሞ አመጋገብ አለ። አራስ ቤት በጣም ብዙ ምግብ ነው። በእኛ ባህል ደግሞ
አንዲት ሴት ከወለደች ገንፎ፣ አጥሚቱ፣ ሌላውም ነገር ቤተ ዘመዱ ሁሉ የሚያመጣውን ዝም ብሎ መብላት ይሄም ራሱ አንድ ራሱን የቻለ ችግር ነው እና እዚህ ጋር ያለው ጭንቀት፣ ውጥረት፣ አዲስን ነገር ለመለማመድ የሚደረገው ልምምድ ስትረስን ያሳድራል እና ይሄ በስትረስ ምክንያት ሰውነት እንዲጨምር ይሆናል ማለት ነው። ሶስተኛው ስትረስ እና የአመጋገብ መዛባት ነው። ስትረስ ስንል አንዲት ሴት በወሊድ ምክንያት አንዳንዴ ብዙ ደም ይፈሳታል። ሌሎችን ህፃን ላይ ከህፃን ጋር ባላት ግንኙነት ህፃኑ ለመንከባከብ ምን በምታደርገው ስትረስ ውስጥ ትገባለች። ትራዲሽናሊ እንዲህ ነው። እናቶች ከዚህ በፊት ያሉ እናቶች ሴት ጭንቀት ውስጥ ከወሊድ በኋላ እንደምትገባ ያውቃሉ። ስለዚህ አሁንም ገጠር ውስጥ ይደረጋል። ከአራስ ቤት ሽንት ቤት እንኳን ስትሄድ ብቻዋን አትላክም። ያኔ እንግዲህ ሽንት ቤት ውጭ ስለነበር ነው። አሁን ሽንት ቤት ቤት ውስጥ ነው ያለው። ለምን? ሁሌ እናቶች በደም መፍሰስ እና በተለያዩ ምክንያቶች ለጭንቀት እንደሚዳረጉ ያውቃሉ። እንደገና ደግሞ አራስ ቤት እንደሚታወቀው አመጋገብ በጣም ነው የሚለወጠው። ብዙ ቅቤ፣ ብዙ ፋት የምትበላበት ሁኔታ ስላለ እንግዲህ ውጥረትና ጭንቀት ውስጥ ኃላፊነቱም ቤት የማስተዳደሩም አንድ ላይ ታክሎ ውፍረቷ ከጊዜ ወደ ጊዜ እየጨመረ ይመጣል። አራተኛው ደግሞ አዲስ አመጋገብ፣ አዲስ የኑሮ ስታይል መፍጠር። ከዚህ በፊት ብቻዋን ሆና ትኖር እንደነበረው አይደለም። አንዲት ሴት በትዳር ውስጥ መታ የምትኖረው ኑሮ ብቻዋን እንደምትኖረው አይደለም። ከባለቤቷ ጋር ትበላለች፣ ሰዎች ሲመጡ ከሰዎች ጋር ትመገባለች። ከዚህ የተነሳ የአመጋገብ ላይፍ ስታይሏ ይቀየራል። ይሄም ራሱን የቻለ የሰውነት ክብደት እንድትጨምር የሚያደርጋት ነው። ስለዚህ በወሊድ ጊዜ እንግዲህ ሴቶች ጥንቃቄ ያስፈልጋል ማለት ነው። የአመጋገብ ምን መብላት እንዳለባቸው፣ ምን መብላት እንደሌለባቸው ጠንቅቆ ማወቅ ነው። ሌላው ላይፍ ስታይል ከዚህ በፊት ከመውለዷ ፊት ብዙ የምትንቀሳቀስ ሴት ከወለደች በኋላ ብዙ አትንቀሳቀስም፣ ቤት ውስጥ ነች። የእንቅስቃሴ ማቆም ራሱን የቻለ ለሰውነት ውፍረት መጨመር አንዱ ምክንያት ነው። አምስተኛው አንዲት ሴት ስታረግዝ በእርግዝና ጊዜዋ የሰውነቷ ክብደት ይጨምራል በራሱ እና በምትወልድበት ጊዜ ያ የሰውነት ክብደት ሙሉ በሙሉ ይቀንሳል ማለት አይደለም፣ አይቀንስም። ጀስት ከዛ በኋላ እንግዲህ የተለያዩ ኤክሰርሳይሶች፣ ዳይቷን ማስተካከል ይኖርባታል ማለት ነው እንጂ ያ ውፍረት እርጉዝ ሆና የጀመራት የሰውነት ክብደት ይቀጥላል። እዚህ ጋር አንዳንዶቹ በእርግጥ ከወሊድ በኋላ ያ የነበረው ክብደት ሲቀንስ፣ ያንዳንዶቹ ደግሞ ይቀጥላል። ስለዚህ ይሄ እንግዲህ በኤክሰርሳይዝ በአመጋገብ እና በተለያዩ መንገዶች ሰፖርት፣ የቤተሰብ ሰፖርት፣ የባለቤቷ ሰፖርት ኖሮ ይሄ እንዲቀንስ ይደረጋል። ስድስተኛው ደግሞ የሰውነት እንቅስቃሴ ማቆም ነው። ማለት ከዚህ በፊት ወቅት ታደርጋለች፣ በተለያየ መልኩ እንቅስቃሴዋ ከፍተኛ ነው። ካገባችና ከወለደች በኋላ ግን እንቅስቃሴ ይቋረጣል። ብዙውን ጊዜ ከልጅ በመጠበቅ ቤት ማኔጅ በማድረግ ከልጅ ጋር ስለምታሳልፍ ያኔ የሰውነት ክብደት የመጨመርን ሁኔታ ያሳያል። በዚህ ጊዜ እንግዲህ ባለቤቷ ይዟት ወክ መውጣት፣ እንደገና እንቅስቃሴዎች እንድታደርግ፣ ስፖርት እንድትሰራ ሊያግዛት ይገባል። አብሯትም ያሉ ሰዎች ይህንን እንድታደርግ ሊያግዟት ይገባል። እንግዲህ ሰባተኛው ደግሞ በዘር የሚተላለፍ ውፍረት ነው። ይህ ውፍረት ቀድሞ የነበረ ስለሆነ ለመጨመር እጅግ ቅርብ ነው። በቀላሉ መጨመር የሚችል የሰውነት አይነት ነው እና እንዲህ ይቀንሳል ተብሎ አይታሰብም። እንዲያውም ልጆች በተደጋገሙ ቁጥር በቀላሉ እየጨመረ ለምን? ብዙ የስብ ክምችት ቀድሞም ስለነበረ ማለት ነው። እንግዲህ ይሄንንም በኤክሰርሳይዝ እና ጤንነትን ለመጠበቅ በተለያየ አይነት መልኩ ማስተካከል ይቻላል። የመጨረሻውና ስምንተኛው በጤንነት ችግር ምክንያት የሚጨምር የሰውነት ክብደት ነው። የተለያዩ የህመም አይነቶች አሉ ሰውነት ክብደት እንዲጨምር የሚያደርጉት። ለምሳሌ ፖስት ፓርተም ታይሮይዳይትስ የምንለው ይሄ እጢ ነው። ግን ምንድነው የሰውነት ክብደት እንዲጨምር ያደርጋል። ያ ችግር ያለባቸው ሰዎች ሕክምናውን ካላደረጉ ሰውነታቸው ከጊዜ ወደ ጊዜ ክብደቱን ይጨምራል ማለት ነው። ሌላው ደግሞ የተለያዩ መድኃኒቶችን የሚወስዱ ሴቶች ለምሳሌ የወሊድ መቆጣጠሪያ
የሚጀምሩ ከሆነ ይህ የወሊድ መቆጣጠሪያ አንዳንድ ሴቶችን ቀጭን ስሊም የነበሩ ሰዎችን ከሚገባ በላይ ወፍራም ያደርጋቸዋል። አንዳንዶችን ደግሞ ሊያከሳቸው ይችላል። ሁሉም ላይ አይታይም። ነገር ግን ሰውነትን ከሚጨምሩ መንገዶች አንዱ ነው። ሌላው የተለያዩ የምንወስዳቸው ለጤንነት የሚወሰዱ መድኃኒቶች የሰውነት ክብደትን ይጨምራሉ። እንግዲህ ይህ በዚህ እንዳለ ባሎች ሚስቶቻችሁ ከወለዱ በኋላ የሰውነት ክብደት በሚጨምሩ ጊዜ ልትንከባከቧቸው፣ ልትደግፏቸው፣ አብሯችሁ ልትሆኑ እንጂ ስለወፈረች ጥላችሁ ልትሄዱ አይደለም የምትጋቡት። ስለዚህ መጀመሪያውኑ ከጋብቻ በፊት ይህ ሊፈጠር እንደሚችል ይህ ቢፈጠር እንዴት ራሳችሁን አጀስት እንደምታደርጉ ቀድማችሁ ነው ማሰብ ያለባችሁ እንጂ ሁል ጊዜ ያቺ ቀጭን የነበረች ሴት ሁል ጊዜ ቀጭን ሆና ትኖራለች ማለት አይደለም። እንደገናም ደግሞ ያ የሚያምር የነበረው ጡት ሁል ጊዜ እንደሱ ይቀጥላል ማለት አይደለም። ስለምታጠባ የጡቷ ጥንካሬ ይቀንሳል፣ የሰውነቷ ክብደት ይጨምራል። ያ በጣም ስሊም የነበረው ሆድ ትልቅ ይሆናል። ያኔ ጥላችሁ ልትሄዱ አይደለም፣ አብራችሁ እንድትዘልቁ ነው። ስለዚህ መጀመሪያ ነው ራሳችሁን አጀስት ማድረግ ያለባችሁ። መጀመሪያ ነው አመለካከታችሁ ማስተካከል ያለባችሁ እንጂ ሚስቶቻችሁን ጥላችሁ መሄድ የለባችሁም። ስለዚህ እንግዲህ ከጋብቻ በኋላ ሚስቶች እንደዚህ አይነት ነገር የሰውነት ክብደት ሲጨምሩ አንድ ኤክሰርሳይዝ እንዲያደርጉ ማገዝ፣ እንደገና ከስትረስ ነፃ እንዲሆኑ ባሎች አብራችሁ አቢዩዝ በማድረግ በቃላት በማስጨነቅ ሳይሆን ወፈርሽ ሳይሆን ጀስት እንደሚቀንስ እየነገራችሁ መንከባከብ። ሌላው ምናልባት የሚወሰዱ መድኃኒቶች ካሉ እነዚህ መድኃኒቶች ያመጡትን ኢፌክት በመረዳት ሐኪም ማማከር። ሌላው መታከም የሚገባው እንደዚህ እንደ ፖስት ፓርተም ታይሮይዳይትስ የመሳሰሉ ነገሮች ክብደትን ስለሚጨምሩ እነዚህ በጊዜ ሕክምና እንዲያገኙ ማድረግ ውፍረትን ለመቆጣጠር ይረዳል። ስለዚህ ሚስትን ከመፍታት ይልቅ ችግሯን አይቶ መርዳት ተገቢ ነው። ስለዚህ ባሎች ሚስቶቻችሁ ስለወፈሩ ልትፈቱ ታስባላችሁ? ይህ ስህተት ነው። ስለዚህ ሚስቶቻችሁን ተንከባከቧቸው። ለልጆቻችሁ ያስፈልጋሉ፣ ለእናንተም ያስፈልጋሉና አብራችሁ ለመዝለቅ ጥረትን አድርጉ። ላለው ለዛሬ ያዘጋጀሁት ፕሮግራም ይሄ ነው። እንግዲህ ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ በሌላ ፕሮግራም እስከምንገናኝ በደህና ቆዩ።